ኦሪት ዘፍጥረት ምዕራፍ 5 የአዳም የትውልዱ መጽሐፍ ይህ ነው። እግዚአብሔር አዳምን በፈጠረ ቀን በእግዚአብሔር ምሳሌ ያደረገው ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም። ስማቸውንም በፈጠረበት ቀን አዳም ብሎ ጠራቸው። አዳምም 230 ዓመት ኖረ፣ ልጅንም በምሳሌው እንደ መልኩ ወለደ፣ ስሙንም ሴት ብሎ ጠራው። አዳምም ሴትን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። አዳምም የኖረበት ሁሉ 930 ዓመት ሆነ፣ ሞተም። ሴትም 205 ዓመት ኖረ፣ ሄኖስንም ወለደ። ሴትም ሄኖስን ከወለደ በኋላ የኖረው 700 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሴትም የኖረበት ዘመን ሁሉ 912 ዓመት ሆነ፣ ሞተ። ሄኖስም 190 ዓመት ኖረ፣ ቃይናንንም ወለደ። ሄኖስም ቃይናንን ከወለደ በኋላ የኖረው 715 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖስም የኖረበት ዘመን ሁሉ 905 ዓመት ሆነ፣ ሞተ። ቃይናንም 107 ዓመት ኖረ፣ መላልኤልንም ወለደ። ቃይናንም መላልኤልን ከወለደ በኋላ የኖረው 740 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ቃይናንም የኖረበት ዘመን ሁሉ 910 ዓመት ሆነ፣ ሞተ። መላልኤልም 106 ዓመት ኖረ፣ ያሬድንም ወለደ። መላልኤልም ያሬድን ከወለደ በኋላ የኖረው 730 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። መላልኤልም የኖረበት ዘመን ሁሉ 895 ዓመት ሆነ፣ ሞተም። ያሬድም 160 ዓመት ኖረ፣ ሄኖክንም ወለደ። ያሬድም ሄኖክን ከወለደ በኋላ የኖረው 800 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ያሬድም የኖረበት ዘመን ሁሉ 962 ዓመት ሆነ፣ ሞተ። ሄኖክም 160 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 360 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ማቱሳላም 187 ዓመት ኖረ፣ ላሜህንም ወለደ። ማቱሳላም ላሜህን ከወለደ በኋላ የኖረው 782 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ማቱሳላም የኖረበት ዘመን ሁሉ 969 ዓመት ሆነ፣ ሞተም። ላሜህም 182 ዓመት ኖረ፣ ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባርና ከእጅ ሥራችን ሁሉ ይህ ያሰርፈናል ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ የኖረው 565 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ላሜ የኖረበት ዘመን ሁሉ 747 ዓመት ሆነ፣ ሞተም። ኖህም የ500 ዓመት ሰው ነበረ። ኖህም ሴምን፣ ካምን፣ ያፌትን ወለደ። ረጅም ነው ክፍሉ፣ በጣም ደስ የሚል ነው። ግን እግዚአብሔር እንዲያስተምረን እንጸልያለን። ጌታ ሆይ አቤቱ ቃሎችህ ሁሉ ጥበብ እውቀት አለባቸው፣ ለሚሰማ የማያልቅ ዘላለማዊ መርሆ አላቸው። ስለ ቅዱስ ቃልህ እናመሰግናለን። ደግሞ ወንድማችን ፓስተር ሄኖክን ሰጠህን። እግዚአብሔር ቃልህን በዜማ በጥዑም ዜማ በጥበብ በእውቀትና በቅኔ ሕዝብህን ይመግባል። እንደዚህ የተወደደ አገልጋይ ስለሰጠህን እናመሰግናለን። አሁንም በባሪያ በኩል ቃልህን ስታስተምረን እንዲገባን በጸጋ እርዳን። ክብር ለአንተ፣ በረከቱ ለሕዝብ ሁሉ ይሁን። በኢየሱስ ስም ብለህ ስማን፣ አሜን። እንዳልኳችሁ ቁጥር ነው፣ እድሜ ነው እና ግን ይህን የጻፈልን ሙሴ ከእግዚአብሔር በመንፈስ በመነዳት ለትምህርታችን ነው የጻፈው። ሳነብ ለመካፈል ለሁለት ከፈልኳቸው። በእውነት እያንዳንዱ መተንተን ባይቻልም እና ከአዳም ጀምሮ እስከ ያሬድ ድረስ ስንት ናቸው? 1 2 3 4 5 ወደ 6 ሰዎች አሉ እና ወለደ። አዳም 900 ዓመት ሴትን ወለደ። ሴት 770 ዓመት ሄኖስን ወለደ። ሄኖስ 905 ዓመት ቃየንን ወለደ። ቃየን 910 ዓመት ኖረ፣ መላልኤልን ወለደ። መላልኤል 895 ኖረ፣ ያሬድን ወለደ። ያሬድም 662 ዓመት ኖረ። ጠቅላላ ሙሴ የጻፈልን ወለደ፣ ወንድና ሴት ሞተ። ከዛ አገባ፣ ወንድና ሴት ወለደ፣ ሞተ ይልና ልክ ሄኖክ ላይ ሌላ ምዕራፍ ይጽፍላችኋል። ከሄኖክ በኋላ ያሉት ደግሞ የተለየ አጻጻፍ ነው ሙሴ የሚጽፈው። ሄኖክ 365 ዓመት ነው የኖረው። ነገር ግን አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ ወሰደውና የሚል ቅጽል ስም ጨመረበት። ከዚህ በኋላ ያሉት በሙሉ የተቀየሩ ናቸው እና ማቱሳላ 669 ዓመት ኖረ። እንደሱ በመጽሐፍ ቅዱስ ረጅም ዕድሜ ኖረ የለም እና ልጅም ሲወልድ ላሜህን ወለደ ይላቸዋል። ላሜህም ነቢይ ስለነበረ ላሜህ ኖህን ሲወልደው እግዚአብሔር ከረገማት ምድር ከእጅ ሥራችን ታሳርፈናለህ ሲል ስሙን ኖህ አለው። ኖህ ማለት የእረፍት ሰው ማለት ነው። ይሄን ያወጣለት ላሜህ ነው፣ አባቱ ነቢይ ነው ማለት ነው።
ታውቃላችሁ። ማቱሳላ ረጅም ዓመት ቢኖርም ይህንን ላሜህን ወልዶ ነው የሞተው። የማቱሳላ አባት ሄኖክ። ሄኖክ ማን ነው ታውቃላችሁ? ሳይሞት ወደ ምድር ወደ ሰማይ ከተነጠቁት ከሁለት አንዱ ነው እና አንዱ ኤልያስ ነው፣ ሁለተኛው ሄኖክ ነው። እና አጭር ዕድሜ የኖረው ሄኖክ ነው እና የኖረው 365 ዓመት። አብዛኞቹ 800 900 ነው የሚኖሩት፣ 3 እጥፍ ይበልጡታል። እና ሄኖክ ሞትን ስላላየ አካሄዱ ከእግዚአብሔር ጋር ስላደረገ ስለወደደው ሞትን እንዲህ አልፈለገም። እስከ ሕይወቱ ነጠቀ ወደ ሰማይ። እና ሙሴ ጻፈልን፣ በጣም የምትገረሙበት ነው። አካሄዱንም ከእግዚአብሔር ጋር አድርጓል። እና ይሄ ሄኖክ በአዲስ ኪዳን ተጽፎልናል። ሄኖክም ኢየሱስ ክርስቶስ ከአላፋት መላእክት ጋር ይመጣል ብሎ ጽፏል ብሎ በአዲስ ኪዳን ተጽፏል። እና አስገራሚ ሰው ነው ይሄ መጽሐፈ ሄኖክ። በብሉይ ኪዳን ባይኖርም ነገር ግን የሄኖክን ሕይወት ቆንጥሮ በአዲስ ኪዳን ይሁዳ ጽፎልናል። ከአላፋት መላእክት ጋር ኢየሱስ ይመጣል ብሎ ሄኖክ ጻፈልን ይላል። ምን ማለት ነው? ርዕስ ሰጠሁት። ስኬታማ ሰው ማን ነው? እና እድለኛ ሰው ማን ነው? ለበጎ ስራ የተዘጋጀ ማን ነው? 3 ፖይንቶች ነው ዛሬ ማካፈላችሁ። ከሄኖክ በላይ ያሉት ሁሉ አገቡ፣ ወለዱ፣ ኖረው ሞቱ። ለምን እንደተፈጠሩ ምንም የተጻፈልን የለም። ልክ ሄኖክ ጋር ሲደርስ ሙሴ በመንፈስ ቅዱስ በመነዳት ስለ ሄኖክ ዝርዝር አድርጎ ጻፈ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። በምድር ላይ እግዚአብሔር የሚያደርገውን ሁሉ ፊልሙን ለሄኖክ እግዚአብሔር አሳይቶታል። የሚገርማችሁ እኛ ያላየነውን ሄኖክ አይቷል። ኢየሱስ በመላእክት ታጅቦ እንደሚመጣ፣ ዓለም በክርስቶስ እንደምትጠቀለል በህሊና ዘመን የነበረ ሄኖክ አውቆታል። አስገራሚ መገለጥ ነው። ስለዚህ ወደዚህ ምድር ይምጣ እንጂ ቢያገባም ቢወልድም ቢያርስም ሄኖክ በዓለም ላይ እግዚአብሔር ሊያደርገው ያለ የመጨረሻውን ፕሮግራም ገብቶታል። የሚኖረው ለጋብቻ አይደለም ማለት ነው። የእግዚአብሔርን ማስተር ፕላን አይቶታል። የእግዚአብሔርን ዘላለማዊ ፈቃድ አውቆታል ማለት ነው። ሄኖክ ከአባቶቹ ይለያል። ሌሎቹ ገበሬ ሆኑ፣ ከብት አረቡ፣ ወለዱ፣ ሞቱ። ለምን እንደተፈጠሩ ለምን እንደሚኖሩ ታላቁ የእግዚአብሔር ፕሮግራም አያውቁትም። ከሄኖክ በኋላ ነው ይሄ ዘላለማዊ ምስጢር መገለጥ የጀመረው። ስለዚህ ሄኖክ በሱ ዘመን ብቻ ሳይሆን የዓለም ፍጻሜን ሁሉ ከእግዚአብሔር ስለቀዳ አካሄዱን ከእግዚአብሔር ጋር አደረገ ማለት ሄኖክና እግዚአብሔር እኩል ተራመዱ ማለት አይደለም። የእግዚአብሔርን የልቡን አጀንዳ ስላወቀ የእግዚአብሔርን ሐሳብ እንዳገለገለ የሚገልጥ ቃል። አንድ ሰው አካሄዱን ከእግዚአብሔር ጋር አደረገ የሚባለው አንደኛው መስፈርት ምንድን ነው? ልጅህን በእግዚአብሔር መንገድ የመራኸውለት ነው። ይህ ከአብርሃም ሕይወት ታገኛላችሁ። አብርሃም ስምህ አብርሃም ሳይሆን አብርሃም ብየዋለሁ። ታላቅ አባት ሳይሆን የብዙዎች አባት ብያለሁ። ለምን ስሜን ቀየርከው? አየህ፣ ታላቅ አባት ያልኩ ልጆችህን ጽድቅና ፍርድ በማድረግ የእግዚአብሔርን መንገድ እንዲከተሉ ስላደረክ ነው። አንዱ የታላቅ አባት መለኪያው ምንድን ነው? እግዚአብሔር የሰጠው ልጆች ጽድቅና ፍርድን ማስተማር፣ በእግዚአብሔር መንገድ እንዲሄዱ ማድረግ ነው። ስለዚህ ሄኖክ አካሄዱን ከእግዚአብሔር ጋር ካደረገ አንዱ መመዘኛው ማን ነው? ማቱሳላ ነው ማለት ነው። ማቱሳላን እንዲጦረው ሳይሆን ለእግዚአብሔር ፈቃድ ያሳደገው አንዱ የተመዘነው በዛ ነው። ታውቃላችሁ። እና ኤሊ ልጆችህን በእግዚአብሔር መንገድ አልመራህምና እገልሃለሁ ብሎታል። ኤሊ ትልቁ የወላጅ አንዱ መለኪያው ከእግዚአብሔር በሞግዚትነት በተሰጠው ልጁ ላይ በሚያደርገው የህይወት የጽድቅ ተጽዕኖ ነው ማለት ነው። ስለዚህ ነው ሄኖክ አካሄዱን በብዙ ነገር ከእግዚአብሔር አድርጓል። ምናልባት በመጸለይ ይሆን፣ መልካም ስራ በመስራት ይሆን አላውቅም። አንዱ ግን በግልጥ የምታውቁት ልጁ ከአዳም ልጆች ሁሉ ረጅም ዕድሜ የኖረው አባቱ የጽድቅ መንገድ ስላመለከተው 969 ዓመት የኖረው ኦልሞስት 1000 በሉት እኮ ይጠጋጋል። የተመጣጠነ ምግብ ስለበላ አይደለም፣ ነገር ግን ህይወትን የሚቀንስ የእግዚአብሔርን ቁጣ ከሚያመጣ ነገር ማቱሳላን አርቆታል ሄኖክ። እና ሄኖክ በአጭር ቢነጠቅም ልጆቹን ጽድቅ መግቧቸዋል። ስለ ክርስቶስ ምጽአት ጽፎ ከተነበየ በሱ ዘመን ያለውንማ እንዴት አያውቅ? ነብይ ነው ሄኖክ። በምን አወቅ ብትሉ በልጁ ነው ያወቅኩት። እና በልጅ ልጁ በኖህ ዘመን የጥፋት ውሃ እንደሚመጣና ቤተሰቡን ከጥፋት ውሃ ያመጡ ዘንድ እንዴት እንዳሰለጠናቸው ስታዩ በጣም ነው የምትገረሙት። ስኬታማ ሰው ለምን እንደተፈጠረ የሚያውቅ ነው ቁጥር አንዱ። ስለዚህ ሄኖክ ልጁን ማቱሳላ አሳደገው። ይኸውልህ ልጄ ረጅም ዕድሜ ነው የምትኖረው። ረጅም ዕድሜ ግን ስትኖር ዕድሜ የተጨመረልህ ለምን ይመስልሃል? በልጅ ልጅህ በኖህ ዘመን የጥፋት ውሃ ይመጣል። ለምን? የአዳም ልጆች ሁሉ እግዚአብሔርን በድለዋልና እግዚአብሔር የቅጣት ጎርፍ ያመጣል። ታዲያ ምን ላድርግ? በዚህ በረጅም ዕድሜ ብዙ ዛፍ አስቀምጥለታ፣ ለመርከብ ስራው ብዙ ምስማር አስቀምጥለታ፣ ብዙ ሲሚንቶ አስቀምጥለታ። የእግዚአብሔር ፈቃድ ነግሬሃለሁ። ስለ ምጽአት ብቻ አይደለም፣ በእኔ ቤተሰብ ውስጥ በቅርብ ጊዜ የሚሆነውን በትንቢት መንፈስ እነግርሃለሁ።
ስለዚህ ሄኖክ ማቱሳላን ለጥሪው አሳደገው፣ ሚስጥርንም ገለጠለት። ስለዚህ ሄኖክ ሩጫውን ሲጨርስ ማቱሳላ ተተካ ማለት ነው። ማቱሳላ ልጅ ሲወልድ ላሜህን የወለደው። የሚገርማችሁ ልክ ከአባቱ በቀዳው ሚስጥር ላሜህ ነብይ ሆኖ ያደገው። ላሜህ ነብይ እንደሆነ በምን አወቀ ብትሉ በወለደው ልጅ። ላሜህም እግዚአብሔር ምድርን መገሙ አይቀርም፣ ከእጅ ስራና ከእርግማናችን የምታድነን ሰው አንተ ነህ፣ ስምህም የረፍት ሰው ኖህ ብዬዋለሁ፣ የተወለድከው ከጥፋት እኛን ለማዳን ነው። ዘካርያስም መጥምቁ ዮሐንስን ተልኮውን እንደነገረው ላሜህም ኖህን በትንቢት መንፈስ ለምን እንደተወለደ ነገረው። መርከብ ትሰራለህ፣ ከጥፋት ውሃ የምታድነን አንተ ነህ፣ ገበሬ አይደለህም፣ እረኛ አይደለህም፣ መርከብ ሰሪ ነህ ብሎ ለጥሪውን ያሳደገው። ኖህ ገና ሲወለድ ለምን እንደተወለደ ላሜህ ነግሮታል ማለት ነው። ተመልከቱ፣ ከሄኖክ ጀምሮ ቤተሰቡ ሁሉ መንፈሳዊ መረዳታቸው በጣም ነው የምትገረሙት። ሁሉም ለተልኮ የኖረ ሁሉም ተልኮን የፈጸመ መንገድ ያልሳተ ቤተሰብ ነው ያለው። ኖህ ተወለደ። ኖህ ማለት እንዳልኳችሁ የረፍት ሰው ማለት ነው ሲሉ ትርጉሙ እና ልክ እኩሌታው ዕድሜ ላይ ሄኖክ የተነበየው ላሜህም ያሰለጠነው ኖህ ሲወለድ የእግዚአብሔር መገለጥ መጣ። ኖህ የጥፋት ውሃ በቅርብ አመጣለሁ፣ ስለዚህ መርከብ ትሰራለህ። ቁመቱ 3 ሜትር ነው፣ ወደ ላይ 13 ሜትር ወደ ላይ 3 ፎቅ፣ ወደ ጎኑ ርዝመት 100 ሜትር ነው እና ስታዲየምን ስራ ማለት እኮ ነው። አሁን ከአንድ ጎል እስከ ሌላኛው ጎል 100 ሜትር ነው እና በኖህ ዘመን ያንን ያክል ግዙፍ መርከብ እንዴት ሊሰራ ይችላል? አስቡት። ብዙ የአርክቴክት የኢንጂነሪንግ ሙያ ይጠይቃሉ እና በዓለም ላይ ያሉ እንስሶችን ሁሉ ተባትና ንስቱን ሁሉ መሸከም የሚችል ለአንድ ዓመት ከ2 ወር ስንቅን መያዝ የሚችል እንስሶችን ሁሉ መያዝ የሚችል ታላቅ ፕሮጀክት እንዲሰራ ከሰማይ መገለጥ መጣ። ሆኖም ኖህ ግን ብቻውን አልሰራውም። እንዳልኳችሁ ከሄኖክ ጀምሮ፣ ከማቱሳላ ጀምሮ፣ ከላሜህ ጀምሮ ለኖህ ግብአት አዘጋጅተውለት። ስለዚህ አንዳንዶች 120 ዓመት ሊፈጅበት ነው የሚሉት። ኖህ 3 ፎቅ ያላት 100 ሜትር ጎን ርዝመት ያላት ታላቅ መርከብ ሰራ። ይህ ድንቅ ነው። ስለዚህ የጥፋት ውሃ ሲመጣ ኖህም ሴም ካም ያፌትን ይዞ ሚስቱን ይዞ ወደ መርከብ ገባ። ከጥፋት ጎርፍ የአዳምን ዘር ለናሙና አስቀረልን ማለት ነው። ኖህ ጻድቅ ነበረ እና አካሄዱን ከእግዚአብሔር ጋር አደረገ ይላችኋል ኖህ። እሺ አሁን እነዚህ 4 ቤተሰቦች ሄኖክ፣ ማቱሳላ፣ ላሜህና ኖህ አስቀድመው ከጠራውላችሁ የሚለዩት እነዚህ ለእግዚአብሔር ሐሳብ ኖሩ፣ እነዛ ለእንጀራ ኖሩ። ከላሜህ በፊት ከሄኖክ በፊት ያሉት በልተው ሲሞቱ፣ ከሄኖክ በኋላ ያሉት ግን አገልግለው ሞቱ። ሰውን ለሁለት ከፈልኩላችሁ ማለት ነው። ለምን እንደ ታላቅ አገልጋይ ማለት ስኬታማ ሰው ማለት ቁጥር 1 ለምን እንደተፈጠረ የሚያውቅ ነው ማለት ነው። ዛሬ ማካፈላችሁ። ስለዚህ የምንለካው በእድሜ ርዝመት በወለድኑ ልጆች ብዛት ሳይሆን ለምን እንደተፈጠሩ ከላሜህ ቀጥሎ ያሉት ልጆች ያውቃሉ። ከላሜህ በላይ ያሉት ለምን እንደተፈጠሩ አያውቁትም። አንዱ መመዘኛችን ድንገት መጥቼ አንዱ ከእናንተ መሃል ለምንድን ነው የምትኖረው ብዬ ስጠይቀው የምኖረው ለዚህ ነው ካላለኝ በከንቱ ኖሮ ያሰብ ለምን እንደተፈጠረ ለምን እንደሚኖር ወዴት እንደሚሄድ የማያውቅ የተፈጠረበትን ዓላማ ወይም ተልቆ ያልገባው ሰው በከንቱ ኖሮ በከንቱ ሞት። ስለዚህ ኖህን ብትጠይቀው መርከብ ለመስራት ነው ይልሃል። ላሜንስ ልጄን ለመርከቡ ስራ እያሳደኩት ነው የሚላችሁ። ማቱሳላስ በዚህ በረጅም ዕድሜ ለልጅ ልጄ ማቴሪያል እያዘጋጀሁለት ነው። ይህን ሁሉ ጥበብ ከየት ቀዳችሁት? ከሄኖክ ነው። ቅድመ አባታችን እኮ የህይወትን ፍልስፍና ለምን እንደምንኖር መንፈሳዊ ራእይን አጋራል። አሁን በደመ ነፍስ አንኖርም፣ በሙከራ አንኖርም፣ በተልኮ እንኖራለን ነው የሚሏቸው። ከሄኖክ በላይ ያሉት ግን ይህን ሚስጥር አያውቁም። ስኬታማ ሰው ማን ነው? ለምን እንደሚኖር የሚያውቅ ተልኮ የገባው ሰው ነው ማለት ነው። ይሄ ስለ ተልኮ ከዚህ በፊትም ጥቂት በመጥምቁ ዮሐንስ ሕይወት ያካፈልኳችሁ ይመስለኛል። አንዳንዱ ዕለት እንጀራ ነው የሚመራው እንጂ ተልኮ አይመራው እና እንደ ኤሳው ብኩርናውን በምስር ወጥ ሸጠው። ለምን? ምንድነው ብኩርና ምን ያደርግልኛል አለ። የመኖርና የብኩርና ሚስጥር አልገባውም። ክብሩን በምስር ወጥ ሸጠው። ለምን? አላወቀውም። አዳኝና ስጋ የሚያበላ ቢሆንም በምድር ላይ የሚኖርበትን ፐርፐዝ አያውቀውም። ይገርማል። ጀስት ለምግብና ለስጋ የኖረ ሰው እና ይለዋል ጳውሎስ አግሪጳን ምዕራፍ 4 ቁጥር 2 ላይ ቆላሲያስ አግሪጳን እንዲበሉልኝ ከጌታ የተቀበልከውን አገልግሎት ትፈጽም ዘንድ ተጠንቀቅ። አንደኛ የተቀበልከውን ታውቀዋለህ ወይ? መክሊትህን ታውቀዋለህ? ከጌታ የተቀበልከውን ለምን እንደምትኖር ምን ጀምረህ ምን ልትጨርስ እንደሚገባ ታውቃለህ ወይ ማለት ነው። ስኬታማ ሰው ተልኮን ይነቅሰው።
ከላሜ ጀምሮ ያሉ ቤተሰቦች ስኬታማ የተባሉት በሰሩት ቤት፣ በወለዱት ልጆች እና በሀብታቸው ብዛት አይደለም፣ ተልኳቸውን ያውቃሉ። በዚህ ጉባኤ የልቦናችን አይኖች በርቶ ለምን እንደተጠራን እንድናውቅ መንፈስ ቅዱስ ይግለጥልን። በእውነት ለምንድን ነው በጥሬ የምኖረው? ተልኮዬን የማውቀው ለምንድን ነው ታውቃላችሁ? እግዚአብሔር የቸኮለው ብልቶች እየተገጣጠሙ አካሉን እያነጹ ለእግዚአብሔር ክብር እንድንኖር ሁላችን የራሳችን ስላልሆነ እና ማንም የፈለገው ሊኖር አይችልም። አይን ጆሮ ሊሆን አይችልም፣ ጆሮ አይን ሊሆን አይችልም። በጅማቶች እየተጋጠመ አካልን እንዲያንቀሳቀስ እግዚአብሔር ፈጥሮናል። እያንዳንዳችን ስላሴዎች አስበው ወደዚህ ምድር እንደመጣ ልነግራችሁ እፈልጋለሁ። እናትና አባታችን ስለተኙ አልተወለድንም። ከዘላለም በፊት በክርስቶስ መልካሙን ስራ ልንሰራ በክርስቶስ ተፈጠርንላችሁ። ገና ከሰማይና ምድር በፊት በኢትዮጵያ ውስጥ በዚህ ዘመን እንድንፈጠር ያደረገው እግዚአብሔር አስቦ በክርስቶስ ወልዶናል። የወለደን ግን አንድ በእኛ ሊፈጽመው ያለ መልካም ስራ አለ። ችግሩ ታውቀዋለህ ወይ ነው። ውብና ድንቅ ተደርገህ ተፈጥረ አንድ መለኮታዊ ፕሮግራም በአንተ እግዚአብሔር ሊፈጽም እንደሆነ እንደ ላሜ፣ እንደ ኖህ፣ እንደ ማቱሳላ፣ እንደ ሄኖክ ከእግዚአብሔር ጋር በመናበብ በመንፈሳዊ መረዳት ነው የምትኖረው ወይስ በደመ ነፍስ ነው የምትኖረው? ችግሩ እሱ ነው። የስኬታማ ሰው የሚባለው ለምን እንደተፈጠረ ለምን እንደሚኖር ተልኮን የሚያውቅ። ስለዚህ ነው ሄኖክ አካሄዱን ከእግዚአብሔር ጋር አደረገ የተባለለት ልጆቹ የልጅ ልጆቹ ለምን እንደተፈጠሩ ለእያንዳንዳቸው ትንቢታዊ መገለጥ አምጥቶላቸው ንፋስን እንዳይጎስሙ ማለት ነው፣ በከንቱ እንዳይኖሩ። ስለዚህ ነው ጳውሎስ በሁለተኛ ጢሞቴዎስ ላይ ታውቃላችሁ ምዕራፍ 4 ቁጥር 7 ሩጫዬን ሳይሆን ሩጫውን ፈጽሜያለሁ ያለው። ይህንን በመጥምቁ ዮሐንስ ያኔ የተናገርኩ ይመስለኛል ካረሳችሁት። ሩጫዬን አይደለም ያለው ሩጫውን። የቱን ሩጫ? ለአሕዛብ ወንጌል መስበክና ደስ ያለኝን እምሮጥ አይደለሁም፣ እግዚአብሔር ባሰመረልኝ ሩጫ ትራክ ውስጥ ነኝ ይላቸዋል። ትሮጡበት ዘንድ የተሰጣችሁን መክሊት እግዚአብሔር ይግለጥላችሁ። ባልተሰጠ መድከም አለ ማለት ነው። ተልኮን የሚያውቅ ሰው ለእግዚአብሔር ክብርና ለሰው ጥቅም መኖሩ አይቀርም በእውነት። ስለዚህ ነው ኖህ ቢሞትም ስራው እስከዛሬ ተመዝግቧል በሰው ልጆች አይምሮ። የኖረው ብዙ በጎች በማርባቱ የታወቀ ሆኖ አይደለም፣ የእግዚአብሔርን ሐሳብ አገለገለ። በኖህ ላይ ያለው የእግዚአብሔር ሐሳብ ምንድን ነው? መርከብ መስራት ነው። በላሜ ላይ ያለው የእግዚአብሔር ሐሳብ ምንድን ነው? ልጁን ለጥሪ ማሳደግ ነው። ስለዚህ በምጽአት ጊዜ እግዚአብሔር ማቱሳላን መርከብ ለምን አልሰራህም አይለው የሚለው በረጅም ዕድሜ ውስጥ ብዙ ማቴሪያል ለልጅ ልጅ አዘጋጅተሃል ወይ ነው። አዎ እግዚአብሔር ይሄው መስኮት፣ ይሄው ጣውላ፣ ይሄው ዝፍት፣ ይሄው መርከብ የሚሰራበት ሁሉ እንስሶች የሚበሉት ደግሞ ምግብ አዘጋጅቻለሁ ሊል ይችላል። ላሜ በሰጠው የትንቢት መንፈስ ልጅህን ለተልኮ ነው ያሳደግከው ወይስ ለራስን ያሳደግከው? አይደለም ጌታው። የጥፋት ውሃ እንደሚመጣ አውቄ መርከብ ሰሪ አድርጌ ነው ያሳደግኩት። አርክቴክት ስልጠና ሰጥቼዋለሁ። መጋዝ እንጨት እንደሚቆረጥ አሰልጥኘዋለሁ። ምስማር እንዴት እንደሚመታ አሰልጥኘዋለሁ። ለመርከብ ሰሪ አድርጌ ነው ያሳደግኩት። መርከብ መስራት ደግሞ የአንተ ተልኮ ነው ለኖህ የሰጠኸው። እያንዳንዳቸው በመክሊታቸው በጌታ ፊት ይሸልማሉ ማለት ነው። ስኬታማ ሰው ለምን እንደተፈጠረ የሚያውቅ። የምታሸንፈውን ሩጫ ሩጥ የሚባለው ለዚህ ነው። ከጌታ የተቀበልከውን አገልግል ለማለት ነው። እና ሁላችንም መርከብ ሰሪ መሆን አንችልም። ሁላችንም ነቢይ መሆን አንችልም። ሁላችንም ነጋዴ መሆን አንችልም። እንደ ማቱሳላ ለእያንዳንዳችን እንደ አቅማችን ኢየሱስ ጸጋ ሰጥቶን፣ ጸጋ ያልሰጠው ሰው የለም። ትዝ ይላችኋል በዘኍልቍ ምዕራፍ 1 ቁጥር 50 ላይ 3 ልጆች አሉት ሌዊ፣ ሜራር፣ ጌድሶንና ቀዓት ይባላሉ። እና ዳመናው ድንገት ብድግ ሲል ታቦቱ ያለበት ድንኳን ማንም ማንሳት አይችልም። እንዲያውም እዛ ጋር ይላል ሜራር ሳንቃና መወርወሪያ ምሰሶ ላይ ተሾሟል። ጌድሶን ደግሞ መጋረጃ ድንኳንና መሸፈኛኛ ላይ፣ ቀዓት መቅረዝ መሰዊያ ላይ ተሾመ ይላቸዋል። ስለዚህ እነዚህ የሌዊ ልጆች እያንዳንዱ ለየራሱ ተመድቧል። መጋረጃ ላይ ነው፣ ሳህን ላይ ነው፣ ድንኳን ላይ ነው። ለመንቀልና ለመትከል በጣም የሰለጥኑ ናቸው። ለምን? ስጦታቸው እሱ ስለሆነ በጣም ስኬታማ ናቸው። በወረፍ አይደለም፣ በዘመድ አይደለም። የእግዚአብሔር ስራ በጸጋና በስጦታ ነው መስራት እና እንዲያውም በዘጸአት 36 ቁጥር 1 ላይ ሙሴ በተራራ ላይ ያሳየው ታቦቱን አይተዋል አይደል? በራእይ አዎ፣ መልአክ ይሄን ያህል ዲግሪ ዝቅ ብሎ ታቦቱ ደግሞ እንደዚህ መለኪያዎች አሉት፣ ከለሩ ደግሞ እንደዚህ ነው እና ነገ ስራልኝ ያየኸውን ይለዋል። ታውቃላችሁ፣ ሙሴ ግን አይጨነቅም። ባስሌልና ኤልያብ በእንጨትና በብረት ስራ እጆቻቸው የተቀቡ ኑ ይላቸዋል እና ለባስሌልና ለኤልያብ ሙሴ ያየውን ራእይ ይነግራቸዋል። ምንም አትጨነቅ ሙሴ፣
አንተ የሚያምርብህ ስትሰብክ ነው፣ ስትማልድ ነው። የእንጨትና ታቦቱን ለእኛ ተውልን፣ ነገ እናመጣልሃለን። እንዴት እንደሚቆርጡና እንደሚልጉ መገመት ነው የሚያስቸግረው። እና ሌሊቱን ሙሉ ጠቅ አድርገው ይሄን ያየኸው በራእይ ይሉታል። በትክክል እግዚአብሔር ይባርካቸው ይላቸው። ባስልኤልና ኤልያብ በእንጨትና በብረት ስራ ተክነዋል። ሙሴ መጋዝ አምጡልኝ አይልም፣ እነ ባስልኤልም እንቀድስ አይሉ። ሁሉም እንደተሰጠው ነው። አሁን እኮ የተጨነቅነው የምናስጨንቀው በተሰጠን ሳይሆን በምንመኘው ነው የምንኖረው። ሌላን ሰው መሆን እንፈልጋለን። ራስን መሆን እንፈልግ ነው እግዚአብሔር እንፈልገው። ለምንድን ነው ራሴን መሆነው? እኔን የሚመስል አልነበረም አይኖርምም። ታውቃላችሁ፣ ውብና ድንቅ አድርጎ እያንዳንዳችን ፈጥሮናል። እግዚአብሔር የሚከብረው የተሰጠኝን ራሴን መሆን ስችል ነው። ስለዚህ ኮፒም አይሆን የማይሸጥ የማይገዛ ልዩ ሀብት እያንዳንዳችን አለን። ካልቀበርከው በቀር ለሁል እያንዳንድ መክሊት ተሰጥቷል። ስለዚህ እነ ባስልኤል ያምርባቸዋል እላችሁ። እንዲያውም በሌላም ክፍል መጋረጃ ስራልኝ፣ ሐምራዊ ይሆናል፣ ነጭ ይሆናል፣ ሽምልምል ያርግበት። መፍተል የሚችሉ ጥበብ የተሞሉ ሴቶችን ጠራ። ሙሴም ነገራቸው። እነሱም ሙሴ እንዳለው ፈትለው አመጡለት። የሸማኔ ጥበብ በለው ቀይና ቢጫ እያደረጉ መጋረጃውን ግጥም ያደርጉለት። እነዛ እንጨት ስራ እንግባ ይሉ፣ እንጨት ስራውም ሸማኔ እንሆና ይሉ። ጦረኛውም ተዋጊውም ለእያንዳንዱ እንደስጠው በብሉይ ኪዳን ይኖሩ ነበር። ተአምር ነው። ውበታቸው በሰማይ እንዲሁ ያምር። ታውቃላችሁ፣ ይህንን ሚስጥር የምታውቅ ርብቃ ነች። ርብቃ ከዕለታት አንድ ቀን እዚህም ተናግሬያለሁ። ልጆችን ሰጣት። 20 ዓመት ነው የጸለየችው። ሃሌሉያ ልጅ አገኘው አላለችም። ወደ እግዚአብሔር ሄዳ ሆዴ ውስጥ ይገፋፋሉ፣ በእርግጥ እንደምወልድም እርግጠኛ ነኝ። ለምን ጸልዬን የሰጠኸኝ? እኔ አሁን የምጠይቅህ በልጆቼ ላይ ያለህን ዓላማ ንገረኝ አለችው። በልጆች ላይ ያለውን ዓላማ እሱ ነው የምፈልገው። በጣም ጥሩ። ማንም ሴት ጠይቆኝ አያውቅም። ታናሹ ልጅሽ ያዕቆብ ይባላል። ፓትሪያርክ ነው። በጣም ነው ወድጄዋለሁ እና ቃል ኪዳኔን ከእሱ ጋር ነው የማቆመው። ስለ ታናሽ ልጁ ስለ ያዕቆብ ገና ሳይወለዱ ነገራት። ጨርሰሃል፣ በቃ ጌታ አመሰግናለሁ። ልጁ እንደፈለገ ይገላበጠ፣ መወለዱ አይቀርም። ሲወለድ ኤሳው አዳኝ ሆነ፣ ስጋ ያመጣል። ይስሐቅ ወደ ኤሳው አደላ። ለምን? ካደነው ያበላው ስለነበር ነው። ርብቃ ግን ያዕቆብን ወደደች። ለምን? እግዚአብሔር ስለወደደው ነው። ስለዚህ ኢንቨስት ያደረገችው ጉልበትና ጊዜዋን ያዕቆብ ላይ ነው ማለት ነው። ይስሐቅስ ኤሳው ላይ ነው። እግዚአብሔር ያልወደደውን ወዶ ከእግዚአብሔር ራእይ ውጪ ጉልበቱን በከንቱ ኤሳው አፈሰሰ ይስሐቅ። ርብቃ ግን ያገለገለችው የእግዚአብሔር ሐሳብን አውቃ ነው። በጣም ድንቅ ሴት ነች በእውነት። የሙሴ ወላጆች ዘጸአት 2 ላይ ልጁ ያማረ እንደሆነ አወቁ፣ የፈርዖንን አዋጅ ሳይፈሩ ሸሸጉት። ነፃ እንደሚያወጣቸው እርግጠኛ ነበሩ። ምንም አይኑ የሚያምር ሕፃናት ይገደሉ በተባለበት ሰዓት ቢወለድም የእግዚአብሔር ጥራት እንዳለበት እንበረምና ዮካቤድ አወቁ፣ ሸሸጉት። ሞግዚት መስላ እያጠባች ታሳድገው ጀመር። ሙሴ አንተ የፈርዖን ልጅ አይደለህም፣ አንተ የታመንክ ካህን ነህ፣ ህዝቡን ነፃ የምታወጣ አንተ ነህ እያሉ ለተልኮ አሳደጉት። እንበረምና ዮካቤድ እስከ ዛሬ በቅዱስ ቃሉ ላይ ለበጎ ተጽፈዋል። ሙሴንም ለተልኮ አሳደጉት፣ እነሱም ተልኳቸውን ተወጡ። እንደምታዩት መጽሐፍት እነሱን እውቅና ሰጥቷቸዋል። በመሳፍንት 11 ላይ አንድ ዮፍታሔ የተባለ ሰው አለ። ዮፍታሔ የጋለሞታ ልጅ ነው ይላል። ምን ማለት ነው? አባቱ ህጋዊ ሚስት አለችው፣ ግን ከህጋዊ ሚስት ውጭ የወለደው ነው ዮፍታሔ። ዘርበል አንተ የጋለሞታ ልጅ ብለው አባረሩት። ነገር ግን አንድ ልዩ ስጦታ አለው ዮፍታሔ። ጦርነት የማደራጀትና የማዋጋት ስጦታ አለው። አባረራችሁኝ? ያው ሄዶ ጫካ ገብቶ ሽፍቶችን መልምሎ መደራጀት ጀመረ። እስራኤል ጠላት መጣባት። ወታደር አላቸው፣ ሰው አላቸው፣ ጦርና ቀስት አላቸው። አንድ ነገር አጡ፣ የሚያስተባብርና የሚያዋጋጡ አታሁኑ። ዋሻው ድረስ ጫካ ሄዱና እባክናና ጦሩን ምራልን አሉት። አትጠቅምም አትረባም ብላችሁ አላባረራችሁኝም? ስትጨነቁ ነው እኔ ጋር የምትመጡት። በቃ ይቅርታ አድርግልን። ኧረ ስለበዛ ውጊያ አይሆንም። ሞራል ስላለን ድል መንሳት አንችልም። አንድ ነገር ጎደለን፣ አዋጊ ሰው አጣን። አንተ ደግሞ ይሄ ጸጋህ። ዮፍታሔም ይሻላቸው በዮፍታሔ መሪነት ጠላትን ድባቅ መቱ ይላል ቃሉ። ሄዳቸው እንደ ዮፍታሔ የተናቅን ብንሆንም እጅግ አስፈላጊ ጸጋ በሁላችን ውስጥ አስቀምጧል። ራሳችን ካልናቅን በቀር እግዚአብሔር በሰው ሁሉ ውስጥ ይፈጽመውና ያደርገው ዘንድ ተልኮ ሰጥቶናል ማለት ነው። ስለዚህ በዘፍጥረት ምዕራፍ 5 ላይ የምታዩት ተልኮውን አውቆ የሚኖር ቤተሰብ እና እንጀራ በልቶ የሚኖር ቤተሰብ ለሁለት ነው የከፈልኩት። በእውነት ዮሐንስ አንተ ማን አሉት? ትዝ ይላችኋል ያኔ ስናጠና
እኔ ነቢያት እንደተናገሩ መንገድን ጠርጌ ላስተካክል የተላኩ ወንጌላዊ ነኝ። ታሪክ ጸሐፊ ነህ? አይደለሁም። እንደ ጳውሎስ ሮም ወንጌል ኢንተርናሽናል ሐዋርያ ነህ? አይደለሁም። ምንድን ነህ? የሀገር ውስጥ ወንጌላዊ። ሩጫው ተፈጸመ ለማለት የሚነድና የሚያበራ እሳት እንዲባል ደስታዬ ተፈጸመ ያለው ዮሐንስ ምንድን ነው? ተልእኮውን አውቆ ለተልእኮ ስለሞተ። በዚህ ጉባኤ በእኛ እግዚአብሔር ተልእኮ እንዳለው እናውቃለን። እሺ፣ በምን አውቃለሁ? በተሰጠኝ ትራክ ውስጥ ልፈጽመው በተሰጠኝ መክሊት ውስጥ መሆኔን በምን አውቃለሁ? 4 ምልክቶች አሉት እንደምታውቁ። አንዱ የማይቋረጥ ሸክም፣ እንደ ምጥ በውስጤ የተቀመጠ ሸክም አለኝ። ምናልባት ወላጅ የሌላቸው ልጆች መንገድ ላይ ስታዩ ሁሌ ውስጣችሁ የሚያለቅስባችሁ አላችሁ። አየህ፣ ምናልባት ተራሮች ሲራቆቱ ዛፍ ስላልተተከለ ስለ ደንና ዱር አራዊቶች ሁሌ የሚያስጨንቃችሁ አላችሁ። ምናልባት ይህ ሙዚቃ ተጫዋች ጥሩ አልመታውም እንዲህ ነበር ማለት ስለ ኪቦርድ የምትጨነቁ አላችሁ። አየህ፣ የማይቋረጥ ምጥ አለ ማለት አንዱ የጸጋ ስጦታ ምልክት ነው ማለት። ስለ ትዳር መፍረስ ያስጨንቃል። እንደዚህ አድርጌ እየመከርኩ ፍቺ መቀነስ አለብኝ ይላል ውስጥ፣ ወይስ ለሌሎች በረሃብ ለተጠቁ በጦርነት ላሉ ተንበርክኮ መማለድ ነው ምጥ? ወንጌል መስበክ ነው ምጥ? የተለያየ ነው የጸጋ ስጦታ። የማይቋረጥ ውስጣችሁ ምጥ ካለ እሱ የስጦታችሁ አንዱ ምልክት። 2 ስታደርገው ይቀልሃል። ያ ምጤ ነው ያልከው ይጨንቃል ወይስ ቀላል ነው? በተሰጠህ ተልእኮ ውስጥ ካለ አንዱ ምልክቱ ስታደርገው ይቀልሃል፣ ጭንቅ አይሆንብህም። አሁን ማየት በጣም ረቂቅ ነገር ነው፣ ለአይን ግን አይከብዳትም። ውሃ ማጣራት በጣም ሚስጥራዊ ነገር ነው፣ ለኩላሊት ግን ጨዋታ ነው። ኩላሊት ጨጓራ ልሁን ያለችለት ነው ችግሩ። ለተፈጠርክበት ከኖር በጣም ቀላል ነው። የማይቋረጥ ሸክም አለብን ስታደርገውስ በጣም ቀላል። 3ኛ ምልክቱ ምንድን ነው? ፍሬ ታፈራለህ። እሺ፣ እኔን ባታምኑ የማደርገውን ስራ ነው ብሏል ኢየሱስ። አባቴ የሰጠኝ የማደርገው ስራ ስለ እኔ ይመሰክራል ብሏል። እና ፍሬ ይመሰክራል። ከሰዎች ይህን ስታደርግ ያምርብሃል ይለዋል። ምንም ምስክርነት ከሌለ ራስን መመርመር ነው። የተሳሳተ ቦታ ባትሆንም፣ የተሳሳተ ሰው ባትሆንም የተሳሳተ ቦታ ልትሆን ትችላለህ። ቦታ ስታውቅ ሰዎች ይመሰክራሉ። አንተ ስታስተናግድ ያምርብሃል፣ ፕሮግራም ስትመራ ያምርብሃል፣ አንተ እኮ ስታማክረን ጠባችን ቀረ ሊሉ ይችላሉ። ሰዎች የማይመሰክሩልህ ከሆነ ቦታ ገና አላገኘሁም ማለት ነው። ግድ ነው። የራሳቸው ጉዳይ ከጌታ ተቀብያለሁ ብለህ ሁሉ ካለቀሱብህ መመርመር አለብህ። አይሆንም። ስለዚህ ነው እኔ ጢሞቴዎስን እልክላችኋለሁ፣ ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ። እንደ ፐዝል ጌም ነው። በቦታ ላይ ግጥም ስትል ሰዎች ይመሰክሩላል። ኢቭን ቢጠሉ እንኳ በውስጣቸው እያደነቁ በአፋቸው ይሰድቡሃል፣ በውስጥ ግን ያደንቁሃል። በቦታ ስትሆን ያምርብሃል ማለት ነው። በሁሉ ፍሬ ታፈራለህ፣ ሰዎች ይመሰክሩልሃል። የማይቋረጥ ሸክም ነው። ስታደርገውስ በጣም ይቀላል። አንዱ ምልክቱ እሱ። በተለይ መንፈሳዊ ተፈጥሯዊ ስጦታ አለ፣ ግን የጸጋ ስጦታ ተጨምሮበት በቦታ ላይ ስትሆን በአጭር ጊዜ ብዙ ፍሬ ታፈራለህ። ያለ ቦታ ከሆንክ ነው ስቃይ ክርስትና። ራስን ትጠላለህ፣ ከሌሎች ጋር ትጋጫለህ፣ ህይወት ትርጉም ያጣባል። አንተ ልጆችን ማሳደግ እንደ ላሜ ስራ ሆኖ መርከብ ስራ ካለ በምንም አይነት ንብረት መጨረስ አይሆን። እዚህ ላችኋል። ሰለሞን ዳዊት ቤተ መቅደስ ስራ ብሎ ጫካ ጾም ጸሎት ያዘ። በመዝሙር 137 ነብዩ ናታን ምን አለው? ዳዊት ስትዋጋ ነው የሚያምርብህ፣ መቅደስ የሚሰራው ልጅ ነው። ዝም ብለህ ህልም ላይ ያየውን ሁሉ እኮ ቁጭ የምታደርገው አይደለም። አንተ ደፈጣ ውጊያ በለው ቆረጣ በለው ማን ይነካሃል? እጆችን ሰልፍ አስተምሯል። አንበሳ ይምጣ ድብ ይምጣ ጎልያድ ጭጭ የምታደርገው ቤተ መቅደስ መስራት ግን አትችልም። የብረትና የመራጃ ድምፅ ሳይሰማ በጸጥታ የሚገነባ ለዚህ የተፈጠረ ጠቢብ ልጅ ይወለድልሃል፣ እሱ ይሰራዋል። ዳዊት በሞራልና በጀብዱ ቤተ መቅደስ መስራት ፈለገ፣ አይቻልም። ብር አለ ወርቅ አለ፣ በእርግጥ ማገጣጠም ግን አትችልም። ታውቃላችሁ፣ የራሱን ቤት ዳዊት የሰራው እሱ ራሱ። ኪራም እባክህ እንጨት ላክልኝ ቤት ልስራ አለው። ፕላኑን አወጣ። G+1 ቤት ነው የሰራው። መስኮቱን የመኝታ ቤት መስኮቱን ሴቶች ገላቸው በሚታጠብበት ጋር ድቅን ነው። ትዝ ይላችኋል። ዳዊት ተነሳ፣ መስኮቱን ሲከፍት ቤርሳቤን አየ። ቤርሳቤ እኮ እንደ ውሃ ምንጭ ሶደሬ ማለት ነው። የሞቀ ውሃ የሚፈልቅበት ቦታ ነው እና ገላቸውን ይታጠባሉ።
ወንድ መኝታ ቤቱን ትክክል ከነሱ ጋር ነው። ትንሽ ዞር ቢያደርገው ምናል አይደለም ቤተ መቅደስ የራሱን መስራት አይችልም ይላል። ሰለሞንን ስራ ብለው ያለ ብረት ያለ መረጃ ድምፅ መቅደሱ በየቀኑ ይሰራ ነበር። ፈጽመው በተወቀረ ድንጋይና በተጠረበ ድንጋይ ተሰራ፣ ግን ድምፅ የለውም ይላችኋል። ከተጠረበ ድምፅ ለምን የለውም? 80 ሺህ ጠራቢ ተራራ ላይ ነበረው። እዛ ይጠረባል፣ መጥቶ ቁጭ ነው። ከተማ መበጥበጥ የለብንም። በየቀኑ ሲያድግ እንጂ በጆሮ አትሰማውም። ልክ እንደ ቻይና ግንብ ነው። እና አሁን ቻይናዎች ሲሰሩ ይገረማሉ። በሰልፍ ነው የሚሄዱት። አሸዋ አስፋልት ላይ የለም፣ ጠጠራ ላይ ፎቁ ዝም ብሎ ያድጋል። ምን ጉዶች ናቸው! አሁን የኛም እየተማሩ ነው በእርግጥ። ነገር ግን ብዙ ጫጫታ፣ ብዙ ሁከት አለ። አሁን ወደፊት እንቀንሰዋለን። ትክክለኛ ሰዎች ከመጡ ድምፅ አልባ ነው የሚሆኑ ታውቃለህ። ስለዚህ በጉልበት ሳይሆን በጥበብ ነው የሰሩት። ስኬታማ ሰው ማን ነው ነው የምላችሁ? እስካሁን ለምን እንደተፈጠረ የሚያውቅ ከእግዚአብሔር የተቀበለውን ተልኮ የገባው ለዛም የሚኖር ሰው እሱ ነው ስኬታማ። ሌላው በልቶ እድሜው ረዝሞ የሞተ ነው። ያንን እግዚአብሔር እንደ ስኬታማ ቆጥሮ ነው። ስለዚህ እድሜው ስለረዘመ ሳይሆን ተልኮ ገብቶት የፈጸመ እሱ ነው ከእግዚአብሔር ጋር አደራረጉን አሳመረ የሚባለው። አረገ ይባላል እንጂ ሞታ ይባላል። እንዲህ ያለው ታውቃላችሁ። በእርግጥኛ በሄኖክ መንገድ ላይ ነን ወይስ በአዳም መንገድ ላይ ነን? ከሄኖክ በላይ ባሉት መንገድ ላይ ነን ወይስ ከሄኖክ በታች ባሉት መንገድ ላይ ነን? ለሁለት ተከፍለዋል። ምዕራፍ 5 በዚህ ጉባኤ እግዚአብሔር የሚሞግተው ሰው አለ። በእውነት ታውቃላችሁ፣ እድሜያችን አጭር ነው። ባልተሰጠን ገብተን አይደለም፣ በተሰጠንም ላንጨርሰው እድሜያችን አጭር ነው። ስለዚህ 10 ድስት ጥዶ ከማማሰል አንዷን ጥፍጥ አድርገህ መስራት የተሻለበት። ለምን? እድሜ በጣም አጭር ነው። በሁሉ ማስተር ማድረግ አትችልም። ይህን ትምህርት 5 ዓመት ተማርክ፣ ደግሞ ቀየረ ሌላ ፊልድ ተማርክ። በጣም እኮ መባከን ነው በእውነት። እሺ እኔ አሁን ወንጌል ሰባኪ ሆንኩ፣ ያሬድ ሙዚቃ ገብቼ ኪቦርድ ብማር ኃጢአት አይደለም፣ ግን ከተልኮዬ ስለሆነ ማባከን ነው። ለመዝናናት ለማጎራጎር ካልሆነ በቀር 5 ዓመት መማር ላይገባኝ ይችላል። የተሰጠኝ የምማርበት ተልኮ እያለ አየህ። ስለዚህ ነው ትኩረቴ ተልኮዬ ላይ ከሆነ ብሞትም ስራዬ አይሞትም። ታውቃላችሁ፣ ለአዳም ልጆች ሁሉ ምንጭ እያፈለቀ ነው። በዚህ ጉባኤ እግዚአብሔር አንድ የሚሞክተው ሰው አለ። በሆነ የተፈጠርክበትን ተልኮ ገብቶሃል? ለምን እንደምትኖር ለምን እንደተፈጠርክ አገባደህ ጀምረህ አገባደህ ልትፈጽመው የምትተጋው ተልኮ ገብቶሃል ወይ ልጅ የሚለው ሰው አለ ማለት። በደመ ነፍስና በሙከራ ከመኖር እግዚአብሔር ያድናችሁ። በቃ ስለዚህ ፉክክሩ ከሰው ጋር ሳይሆን ከተልኮ ጋር ነው። በጌታም ፊት ስትቆም የሚጠይቅ መክሊቴን ምን አደረገው አልሰጠኝ ማለት አትችልም። እንቅብ ውስጥ ካልደበቅከው በቀር ለእያንዳንዱ ሰው መክሊት ሰጥቶታል። ዮሴፍ አስተዳዳሪ ነው። ጣቢታ ዲያቆን ነች። ሉቃስ ታሪክ ጸሐፊ ነው። ኖህ መከብሰሪ ነው። ላሜስ ሰዎችን ሜንቶር አድርጎ የሚያሳድግ ነው። እናንተ ዋና ተልኳችሁ ምንድን ነው? ዮሴፍ ያውቀዋል። አስተዳዳሪ ነው። ህልም ቢሰጠው አስተዳደር ስራውን እንዲፈጽምበት ነው እና ከልጅነት ጀምሮ ጳጢፋራ ቤት ክተተው፣ ወህኒ ቤት ክተተው፣ ፈርዖን ፊት አቆመው። ማስተዳደር ነው ስጦታው። አለቀ። ሁሉ ግን ማስተዳደር አይደለም ስጦታው። ለአንዱም እንዲህ ለሌላውም እንደዛ ነው። እንደ አቅማችን መንፈስ ቅዱስ እንደወደደ የጸጋ ስጦታ ሰጠን። እኛ እንደወደድ ነው አይደለም። ጸጋ ስጦታ ያድጋል እንጂ አይቀየርም። ስለዚህ ስወለድ አፍንጫዬ ትንሽ ነበር፣ ሳድግ ትልቅ ሆነ። ጆሮ አይሆንም። ጸጋ ያድጋል እንጂ አይቀየርም። ዛሬ ቄስ ሆኜ ነጋዴ ከሆንኩ አንዳንዶቹ ስኬታማ አገልጋይ ብለው አወጧቸው። እኔ ግን ጥርጣሬ አለኝ። ነጋዴ ቄስም መሆን እንዴት ትችላለህ? በአንድ ሁለት ክንፍ እኮ ነው። እሺ 100% አይነግዱ ማለቴ ሳይሆን የሰጠህን የክህነት ስራ እንዴት ትጨርሰዋለህ? ንግድ ጨምረህበት እንደው ለማጭበርበር መንፈሳዊ ማድረግ ካልፈለክ በቀር ሁለት የተለያየ ነገር አንድ ላይ መደመራቸው በጣም ከባድ ነው። የሚነግዱት ይነግዳሉ። እነሱን ማሰልጠን ነው። እረኛ ከሆንክ እረኛ ነህ። ምናልባት ብርቱ ከሆንክ ያንን የሚደግፍ ሌላ ጸጋ ይሰጥ ይሆናል። ልክ ነው። ጳውሎስ ድንኳን ይሰፋ ነበር። በዋናነት ግን ሐዋርያ ነው። ቤተክርስቲያን ገንዘብ አልሰጥ ስላለችው ሌሊት በትርፍ ስራ እየሰራ አገልግሎቱን ይደጉመዋል እንጂ ንግድም አገልግሎትም ይቻላል ማለት አይደለም። ስለዚህ እያንዳንዱ በመንገዱ ላይ የሚጠበቀውን የእግዚአብሔር ፈቃድ ላችሁ ነው። የሚያምርብን እንደዛ ስንሆን
በሁሉ ልንገባ አንችልም። ተፈጥሮ መለኮትም ይከልክልናል። ለእያንዳንዳችን ተልእኮ አለብን። ጌታ ሆይ ወደንሃል ንገስብን። አይ እኔ እኮ ለንግስና አልተላኩም ብራዘር። ለምንድን የተላከው? ለአዳም ልጆች ሁሉ ለመሰቀል ነው። እኔ ግን ለመሰቀል አልተላኩም። ጴጥሮስ እነዚህ ዲያቆኖች አልተመቹንም እና ምን ፈለጋችሁ እናንተ ዲያቆን ሁሉና? ኧረ እባክሽ እኔማ ለቃልና ለጸሎት ነው ዲዛይን የተደረኩት። እግዚአብሔርን የሚፈሩ ጥበብ የላባቸው የተመሰከረባቸው 7 ሰዎች ምረጡ። እስጢፋኖስን፣ ፊልጶስን ለዚህ ስራ ሾሟቸው። ድቁና ከቃል ያንሳል ማለቱ አይደለም። እኔ አልተሰጠኝም። አንድ ዲያቆን ሰጥቼሽ 2 አድርገህ ጨምረሽ ብትነጫነጭ ድፍት ነው ማድረገው። አልችልም። ችኩል ነኝ። ሰውን እንዳመሉ መያዝ አልችልም። እኔ ፑልፒት ላይ አስቀምጠኝ፣ ጸልይ በለኝ፣ መስክር በለኝ፣ እገለባብጠዋለሁ። ድቁና ጥበብ ይጠይቃል ብራዘር። የተሰጠው ሰው ይጠይቃል። እስቲ መስፈርቱን ንገረን። የመሰከረለት ሰው ጥበብ ያለበት መንፈስ ቅዱስ የተሞላ 7 ዝርዝር እኮ ነው ያወጣው። እስጢፋኖስ ይችላል በሰፊ። ጴጥሮስ ዲያቆን መሆን አይችልም። ያለ ቦታ ያተክተቱኝ ነው ማለት ነው። ታውቃለህ እኛ አንዳንዴ ሽማግሌ እንሆናለን፣ ሰንዴ ስኩል እንገባለን፣ ዘማሪም እንሆናለን፣ አስተናጋጅም እንሆናለን። በጣም እኮ ከባድ ነው ብራዘር። ሁሉ መሆን አትችልም። እንደው አንድ ማይጋበር የሚባል ፊልም ነበር ድሮ በፊት ሁሉም ይሆናል። አየህ ክርስትና ግን እንደማይጋበር ፊልም ማለት ነው ብራዘር። ቦታና ተልእኮውን ማወቅ ይጠበቅብሃል። ያልተሰጠህን ለተሰጣቸው ሪፈር ማለት ነው። ከዛ ቀለል ይልልሃል። በቃ ተፈትናለህ። አትገጭም፣ አትጋጭም። መፍሰስ ነው በቃ። ለሚመለከተው ሪፈር ያንተን ጠበቅ ታደርጋለህ። ካልተመለከተ ሪፈር ትላለህ። ሁሉ ላይ ስፔሻላይዝ ላድርግ ብትል አይሆንም። ስለዚህ ነው ላሜ በቤተሰብ ውስጥ አንድ መዋቅር ፈጠረ ማለት ነው። እያንዳንዱ ለምን እንደሚኖሩ ተልኳቸውን በትንቢት መንፈስ ከፈተው። እነ ኖህ እነ ላሜ ተረባረቡ፣ የእግዚአብሔርን ሐሳብ አገለገሉ። ከዛ በላይ ወለደ፣ 800 ዓመት ወለደ፣ ሴትና ወንድ ሞተ። እግዚአብሔር ከዚህ ያድናቸው። ወለደና ሞተ ከመባል ተልኮውን ፈጸመ ይባልላችሁ። በእውነት እንጸልያለን።